አጠፋሽ ናርዲ፣ እንዴት ባለሽን ሀገር ቤት ብቻውን ትልኪያለሽ? የእገሊትም ትዳር የፈረሰው ባሎቻቸው ዘመድ ጥየቃ ብለው ሄደው አብረው ያፈሩትን ንብረት ሽጠው ሌላ ሚስት አጭተው በትዳራቸው ላይ ስንት መጥፎ ነገር ሰርተው ነው የተመለሱት። እግዚአብሔር ይሁንሽ ብለው በነገር ነክተዋት ይሄዳሉ። ከትዳሬ እናቴ ትበልጥብኛለች። እውነተኛ ታሪክ። ጸሐፊ ግርማ ይፍራሸዋ። ተራኪ ቤተልሔም ሰለሞን። ትረካውን እስከ መጨረሻው ይከታተሉ። የአካባቢው እድር ሊቀመንበር የሆኑት እትዬ ጥሩ መቼም ያልተጋጩት ሰው ያላቸው። ቀብር ቀራችሁ፣ አረፈዳችሁ፣ ያለፈውን ወር አልከፈላችሁም እያሉ ከእድርተኛው ጋር ብቻ ሳይሆን ከእድርተኞቹ ልጆችና ዘበኞች፣ የቤት ሰራተኞች ጋር ጭምር ጸበኛ ናቸው። የእርሳቸው ፊት በሰርግም በሐዘንም ቦታ አንድ አይነት ነው። የከፋው ፊት ሁል ጊዜ የማይፈታ። የ5 ሴት ልጆችና የ1 ወንድ ልጅ እናት ናቸው እትዬ ጥሩ። ሰፈር ውስጥ አብረው ካደጉ ልጆች ጋር ጓደኝነት እንዳይኖራቸው የገዛ ልጆቻቸውን አጥብቀው ይከላከላሉ። ከእገሌ ልጆች ጋር ብቻ ገጥማችሁ እንዳላያችሁ፣ አይመጥኗችሁም እያሉ የሰፈሩን ታዳጊ ሁሉ ሲያጣጥሉ ስለሚውሉ በዚህም ልጆቹ ከሰፈሩ ሰው ጋር ገለልተኛ ሆነው ነው ያደጉት። ልጆቻቸውንም በጉርምስናቸው ጊዜ በፍቅር የቀረቧቸው አኳዮች ስላልነበራቸው የትዳር ዕድሜያቸው ሲደርስ ለሁሉም አልተሳካም። ያም ሆኖ እትዬ ጥሩነሽ ጸጸትም አይሰማቸው። አንዷ ልጃቸው አባቱ ያልታወቀ ልጅ ስትወልድና የአካባቢው ሰው በአፋቸው ያመጡት መዘዝ ነው በስንቱ ልጅ ላይ ሲፈርዱ በራሳቸው ደረሰ መባሉን እንደ እድሩ አንድ አጀንዳ አድርገው በስብሰባው ላይ እያንዳንድሽ ያልሽውን ሰምቻለሁ፣ በምቀጣው እቀጣችኋለሁ፣ ጠብቁ እያሉ ዛቻና ማስፈራሪያ ሲሰጡ ዋሉ። ያን ቀን ሁለተኛዋም ልጃቸው ታላቅ እህቷ በቀደደችው ቦይ ተጠቅማ ሌላ የልጅ ልጅ አገኙ። የአካባቢውን ሰው ለዓይናቸው ጠሉት እትዬ ጥሩ። ሰው ስለኔ ምን ይል ይሆን ነው እንጂ ልጆቻቸው ተወልደው ባደጉበት ሰፈርና እቤት ውስጥ ልጅ እየወለዱ መቀመጣቸው፣ የአካባቢውን ሰው ሽሽት ከቤት መውጣት ጠልተው ጨለማን ተገና አድርገው ነጠላ ጣል አድርገው በቅርብ ወዳለው አማኑኤል ቤተክርስቲያን ማምሻ ላይ ደረስ ብለው መመለሳቸውና መሸማቀቃቸው ለእርሳቸው ከቁጥርም የሚገባ ጉዳይ አይደለም። ሴቶቹ ልጆቻቸው መቆየተው እትዬ ጥሩነሽን ያስንቁ ጀመር። ከቤታቸው ብቸኛ የሆነው ወንዱ ልጃቸው መስፍን ትምህርት ቤት ከተዋወቃት የፍቅር ጓደኛው ጋር የቤተሰቦቹን አመል ስለሚያውቅ ዲቪ እንደደረሰው በሚስጥር ተፈራርሞ ወደ አሜሪካ ገባ። መስፍን አሜሪካ ከገባ በኋላ ነበር በትዳር ውስጥ ከናርዶስ ጋር እየኖረ እንደሆነ ለቤተሰቦቹ ያሳወቃቸው። ተወልዳ ያደገችው መስፍን ተወልዶ ያደገበት አካባቢ የሆነ እንጂ ቤታቸው የተራራቀም ቢሆን ቤተሰቦቻቸው አንድ እድር ውስጥ ነው ያሉት። በዚህ ላይ የእድሩ ሊቀመንበር እትዬ ጥሩ ናቸው። ስልክ ወደ ኢትዮጵያ በደወለ ቁጥር የሚስቱ ጉዳይ ተነስቶ መረገሙ የማይቀር ነገር ነው። ሁሉን ነገር እንኳን የምታሟላ ሴት ብትሆን
የራሳቸውን ልጆች ልዩ አድርገው ለሚመለከቱት እትዬ ጥሩ ከቤት ውስጥ ትዳር የያዘ ብቸኛ ልጃቸውን ለማፋታት የማይቆፍሩት ጉድጓድ አልነበራቸውም። የልጃቸው ሚስት ቤተሰቦች በተለያየ ምክንያት ጸብ ገጥመው ችግሩ ቂም መቋጠረ እርቅ ይጠናቀቅ እንጂ ሁለቱም ቤተሰቦች ጸባቸው በይደር የተቀመጠ እንደሆነ ያስታውቅ ነበር። እረፍት የለሿ እትዬ ጥሩ ያሰቡትን 2 ልጆች ከባለቤቱ ጋር አፍርቶ በሀገረ አሜሪካ የሚኖረውን ልጃቸውን ትዳር ለማፍረስ ለእረፍት ወደ ሀገር ቤት የሚመጡ ጓደኛና ዘመዶች ጭምር እያፈላለጉ ትዳርህን አልወደድኩትም፣ መጥፎ ነገር ሳይገጥምህ ውሳኔ ወስን እያሉ መልእክት ከመላክ ቦዝነው አያውቁም ነበር። ባለቤቱና እናቱ በአንድ አካባቢ በመኖራቸው ይተዋወቁ እንጂ እርሷን አግብቶ አሜሪካ መኖር መጀመሩን ካወቁ ጊዜ አንስቶ ጥላቻቸው ስር የሰደደ ነበር። መስፍን የቻለውን ያክል ባለቤቱና ልጆቹን ለመከላከል ይታገል እንጂ አንዳንዴ እህቶችህን ውሰድ እንጂ ያላንተ ማን አላቸው፣ እኔም በእነሱ የተነሳ አንገቴን ደፋው ይሉና ሆድ ያስብሱታል። ያኔ ፊቱን ወደ ሚስቱ ያዞርና እናቴ እኮ እውነቷን ነው፣ የራሴን ኑሮ ብቻ እየኖርኩ ነው፣ እህቶቼን ማምጣት ይኖርብኛል፣ ምን ይመስልሻል ይልና ነገር አዘል ጥያቄ ያቀርብላታል። መብት ነው፣ ማምጣት ያስችለኛል የምትለውን ሐሳብ ሁሉ ብታመጣ እኔ እንደው ከመስማማት ወደ ኋላ አልልም ትላለች። ብለህ አታስብ ትልና ትመልስለታለች። አንድ ሀገር ቢኖሩ ትዳራቸው እድሜው አጭር ሊሆን እንደሚችል ጦር በሰበቁ ቤተሰቦቹ ምክንያት ገብቷታል። ዮርዳኖስ ከትዳሩ መፍረስ ይልቅ የሚያስፈራት ልጆቿ ያላባት ማደጋቸው ነው። በዛ ላይ የእናቱና የእህቶቹ ሁኔታ እያወቀች ከእርሱ ጋር በትዳር መጣመሯ ይቆጫታል። አሞኛል ሳታየኝ እንዳልሞት እያሉ ጭቅጭቅ ያበዙት እናቱን ሐሳብ ተቀብሎ ለ1 ወር ወደ ሀገር ቤት በፍጥነት የተጓዘው መስፍን ከቤተሰቦቹ ጋር ሆኖ ባለቤቱና ልጆቹን እንኳን በስልክ ለማነጋገር የቤተሰቦቹን ፈቃድ ሲጠይቅ ደጋግማ በስልክ ሰምታለች። የ1 ወር ጉዞ ተራዝሞ 3 ወር ሲሞላው ባለቤትሽ በሰላም ነው ልጆችሽና አንቺን ጥሎ ያጠፋው ለሚሉት ወዳጆቿ ገበናውን ለመሸፈን ብላ እናቱ ታማው ነው ሄደው እያለች መልስ ብትሰጥም አጠፋሽ ናርዲ፣ እንዴት ባለሽን ሀገር ቤት ብቻውን ትልኪያለሽ? የእገሊትም ትዳር የፈረሰው ባሎቻቸው ዘመድ ጥየቃ ብለው ሄደው አብረው ያፈሩትን ንብረት ሽጠው ሌላ ሚስት አጭተው በትዳራቸው ላይ ስንት መጥፎ ነገር ሰርተው ነው የተመለሱት። እግዚአብሔር ይሁንሽ ብለው በነገር ነክተዋት ሄዳሉ። የተራዘመው ጊዜ ደረሰና ወደ ቤቱ ተመለሰ መስፍን። በጎረቤቶቿ የምታውቀው ታሪክ በእነሱ እንዳይደገም ትፈራ ነበር። 7 ዓመት አብረው የቆዩ ባልና ሚስት የመጨረሻ ልጃቸው ስትወልድ ኦቲዝም እንዳለበት አባት ሲያውቅ ወዴት እንደሄደ ሳይታወቅ ሚስቱና ልጆቹን ጥሎ ጠፋ። ብዙ ታግላለች እርሱን ለማግኘት፣ አልተሳካም። እናቷን ከሀገር ቤት አስመጥታ ልጆቿን 2 ስራ እየሰራች ብቻዋን እያሳደገች ነው። ሴትነቷ በስራ ብዛትና እረፍት በማጣት ጭምር ጠፍቷል።
ሌላዋ ወዳጇ አገር ቤት ቤተሰቦቼን ልጠይቅ ብሎ አብረው ያፈሩትን ንብረት በእጅም በእግርም ብሎ ሽጦ ቤተሰቦቹ ያጩለትን ሚስት ተዋውቆ ሁሉን ነገር ካስተካከለ በኋላ ከእርሷ ጋር ፍቺ ይፈጽሞ እናቱ ያጩለትን ሚስት አግብቶ የተገባችው አዲሷ ሚስቱ አሜሪካ ከገባች በኋላ የቀድሞ ፍቅረኛዋ ያለበት ስቴት ጥላው ሄዳ አንድ ክፍል ቤት ተከራይቶ እርሷም ልጆቻቸውም ሳይመቻቸው ይኸው ይኖራሉ። 3 ወር ተቀምጦ ቤተሰቡን ረድቶ የመጣው መስፍን ግን እናቱና እህቶቹ ያቀዱትን ለማሳካት ፍቃደኛ አልነበረም። ትዳርህን ፍታና እኛን ውሰደን የሚለውን ጥያቄውን በእሽታ ካለፈ በኋላ የእናቱን ዛቻና እርግማን በትህትና ካስተናገደ ወዲያ አሜሪካ እግሩ እንደገባ ዳግመኛ ልጆቼንና ባለቤቴን የምትጠሉብኝ ከሆነ ፍታ ያላችሁ የምትጨቀጭቁኝ ከሆነ ወደ አገሬ አልመለስም፣ ከትዳሬ እናቴ ትበልጥብኛለች ብዬ ቤቴን አላፈርስም ብሎ የመጨረሻውን ውሳኔ አሳወቃቸው። ተፈጸመ።